ጸልየው ሰውዬ ፈውሰው ላኩት። ከጠየቀው በላይ ሰጥተው ታሪኩን ቀይረውለታል። መልስ ሆኑለት። እሱ የጠየቀው ምጽዋት ነበረ። እነርሱ ግን ወደ መቅደስ የሚገባበትን እግሩን ሰጡት። ወደ መቅደስ የሚገባበትን አዲስ ሕይወት ሰጡት። እኔም ዛሬ የተለያየ ሶስት ሰዎችን እንዴት ነው ኢየሱስ ለሁሉ ነገራችን መልስ የሚሆነው? እንዴት ነው ኢየሱስ መልሱን የሚያመጣልን? በምን መንገድ ነው? በዚህ እንድታዩ ይፈልጋለሁ። ጌታ ኢየሱስ ክርስቶስ ለጥያቄያችን መልስ ለመስጠት የተለያዩ ሚንሶችን ይጠቀማል። እነዛ ሚንሶች ደግሞ መልስ ይሆኑልናል። በአራቱም ወንጌል ላይ እንግዲህ ብዙ ታምራት ተገልጸዋል። ታምራት በብዛት ተጽፈዋል። ነገር ግን እነዛ የተጻፉ ታምራት እንድናውቅ እንድንረዳ የሚያሳዩን ኃይልን ብቻ ለማሳየት አይደለም። የማንኛውም አይነት የሰው ልጅ ችግር ስጋዊ፣ መንፈሳዊ ወይም ማህበራዊ ችግሮቻችን መልስ የሚገኙት ከክርስቶስ መሆኑን ለማሳየት ነው። ሉቃስ ላይ፣ ማርቆስ ላይ፣ ማቴዎስ ላይ፣ ዮሐንስ ላይ የክርስቶስ ታምራት በሙሉ ተገልጸዋል። አንዳንድ ቦታዎች ላይ እንዲያው በደፈናው መጥራት ስላልቻሉ የፈወሳቸውን ነገሮች ሪከርድ አድርገው መቻል ስላልቻሉ ብዙዎችን ፈወሰ ብለው ጽፈዋል። ያ ግን የሆነው ክርስቶስ ሊያሳዩን ስለፈለጉ ነው። እነዚህ ዛሬ እንድናይ አብረን የፈለግኳቸው ሰዎች በማይቻል በሚመስል ሁኔታ ውስጥ የነበሩ ሰዎች ናቸው። ነገር ግን ጌታ ኢየሱስ ክርስቶስ ሲመጣ አለመቻል ወደ መቻል ተቀየረ፣ ሕይወታቸው ተቀየረ። እነማን ናቸው? የመጀመሪያው የቅፍርናሆም ሽባ የሆነው ታሪኩን የምናገኘው ማርቆስ ወንጌል ምዕራፍ 1 ከቁጥር 1 እስከ 12 ያለ ነው። አብረን እናነባለን። ምዕራፍ 2 ከቁጥር 1 እስከ 12 ያለው የማርቆስን ወንጌል በጌታ በኢየሱስ ስም አነባለሁ። ኢየሱስም ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱን ሕዝቡ ሰማ። ስለዚህ ከበሩ ውጭ እንኳ ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም የእግዚአብሔርን ቃል ሰበከላቸው። ጥቂት ሰዎች አንድ ሽባ በ4 ሰዎች አሸክመው ወደ እርሱ አመጡ። ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያም ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዲህ እንዴት ታስባላችሁ? ሽባውን ኃጢአትህ ተሰረየልህ ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። አሜን። የቅፍርናሆም ሽባ ሰውነቱ መንቀሳቀስ የማይችል ለ18 ዓመት ደም ሲፈሳት የኖረችው ሴት ብዙ ሐኪሞች ጋር ሄዳ ሶሉሽን ስታጣ ምንድን ያለችው? ወደ ክርስቶስ ብሄድና የልብሱን ጫፍ ብነካ እድናለሁ፣ እፈወሳለሁ አለች። ይህ ሰውዬ ግን ያ እድል የለውም። ሄዶ ክርስቶስን መንካት አይችልም፣ መንቀሳቀስ አይችልም፣ ወደ ፈውስ መሄድ አይችልም። ነገር ግን ጥቂት ሰዎች ጓደኞቹ ለፈውስ ይዘውት መጡ። ወደ ማን? ወደ ፈዋሽ ወደ ሆነው ወደ ክርስቶስ ይዘውት መጡ።
ጓደኛችን መፈወስ አለበት ብለው ስላሰቡ ይዘውት መጡ። ክርስቶስ ይፈውስልናል ብለው ስላሰቡ ይዘውት መጡ። ይዘውት መጡ። ሽባውን ይዘውት መጡ። የሥጋ ፈውስ ለማግኘት ወደ ክርስቶስ ይዘውት መጡ። ያለበትን ሁኔታ እናስብ። ለምንድን ነው ያመጡት? ከሥጋ ፈውስ ለማግኘት። ሥጋው ሽባ ስለሆነ አካለ ስንኩል ስለሆነ ያ እንዲፈወስ ያ ነገር እንዲቀየር ይዘው መጡ። ነገር ግን ክርስቶስ ያየው ምንድን ነው? እዚህ ቦታ ላይ ለየት ብሎ ክርስቶስ የተናገረው ምንድን ነው? እምነታቸውን አይተዋል። ጣራውን ቀደው ነው ወደ ታች ያወረዱት። ስለዚህ የእነሱን እምነት አይቶ አንተ ልጅ አለው። የማንን? የጓደኞቹን እምነት አይቶ። ለእያንዳንዳችን ዛሬ እያንዳንዳችን ፈውስ ልንሆን ይገባል። ፈውስ ልንሆን ይገባል። በእኛ ክርስቶስ የሚሰራው ስራ አለ። በእኛ የሚሰራው ስራ አለ። በጓደኛ ይሰራል፣ ከጸለይን ይሰራል። የሰዎች ሸክም ሊኖርብን ይገባል። ምክንያቱም ተሸክሞ አስመጥተው የሰው ቤት ጣራ ፈንቅለው አውርደው ፈውስ ሰጥተውለታል። እነሱ ተሸክሞ የመጣው በእግሩ መመለስ ሆኖለታል። እውነተኛ ወዳጅ ሰውን ወደ ሆስፒታል ብቻ ሳይሆን ወደ ክርስቶስ የሚያመጣ፣ ወደ ክርስቶስ በምናመጣበት ጊዜ የምንሰጠው የነፍስ መዳን ነው። የነፍስ መዳን። በዙሪያችን ብዙ ሰዎች አሉ። ይህንንም በሚያደርግበት ጊዜ ጌታ ኢየሱስ ክርስቶስ የተናገረው ሥጋውን ካየ በኋላ የወረደውን ሰውዬ ካየ በኋላ የተናገረው ነገር ቢኖር አንተ ልጅ ኃጢአትህ ተሰርዮልሃል። ነገር ግን እነሱ የፈለጉት ኃጢአት ስርየትን ሳይሆን የሥጋ ፈውስን ነበር። የኃጢአት ስርየትን ሳይሆን የሥጋ ፈውስን ነበር የጠበቁት። የሚገርም ጥያቄ ጠየቃቸው። የትኛው ቀላል ነው? እኔም አላውቀውም መልሱ። የትኛው ቀላል ነው? ኃጢአትን ሰርዮልሃል ማለት ነው ቀላል፣ ወይስ አልጋህን ተሸከምና ሂድ ማለት? ኃጢአት ተሰርዮልሃል ለማለት ስልጣን ያለው አንድ እግዚአብሔር ብቻ ነው። እነሱም በመጽሐፎቻቸው በደንብ አድርገው ተምረውታል። ምን? ኃጢአት መሰረይ የሚችል አንድ እግዚአብሔር አምላክ እንደሆነ። ስለዚህ ያንን ማድረግ የሚችል የሰው ልጅ ማድረግ እንደሚችል ጌታ ኢየሱስ ክርስቶስ ማስተማር ፈለገ። ለነፍሱ የሚሆነውን አስቀድሞ መስጠት ፈለገ። ለሥጋው የሚሆነውን ከመስጠቱ በፊት ለነፍሱ የሚሆነውን ፈውስ መስጠት ፈለገ። ስለዚህ የኃጢአት ስርየት አደረገለት። የኃጢአት ስርየት አደረገለት። ከዛ በኋላ የሥጋውንም ስርየት ሰጠው፣ የሥጋውንም ፈውስ ሰጠው። ነገር ግን ይህ የሆነው በጓደኞቹ ፈዋሽ ይሁን አይሁን አያውቅም። ነገር ግን እነሱ አምነው ይዘው መጥተው ጣራውን ከፍተው አውርደው ታሪኩን ቀይረውለታል። ይህንን በማቴዎስ ወንጌል ምዕራፍ 9 ከ1 እስከ 8 ባለው ወይም ሉቃስ ወንጌል ምዕራፍ 5 ከ17 እስከ 26 ያለውን የምታዩ ከሆነ በደንብ እዛው ተብራርቶ ተቀምጦላቸዋል። ስለዚህ ከዚህ ክፍል ምንድን ነው የምንረዳው? ሽባውን ይዘው መጡ፣ ተፈወሰላቸው። ኢየሱስ ክርስቶስ ሙሉ ሰውና ሙሉ አምላክ የሆነ ስልጣን ያለው ንጉሳችን እንደሆነ፣ ለሱ የሚቸግረው ነገር እንደሌለ፣ የሰው ስጋዊ ስቃይ ሳይሆን ዘላለማዊ ነፍሱን የሚያድን አምላክ እንደሆነ፣ የእኛ እምነት ለሌሎች ፈውስ መሆን እንደሚችል አምነን ከጠየቅን ፈውስ ሊሆን የሚችል እምነት ክርስቶስ ሰጥቶናል። ዛሬም ወደ ጌታ ማቅረብ ያለብንን ወገኖቻችንን ተሸክመን ማቅረብ እንዳለብን ያስተምረናል። ምክንያቱም የምንኖረው ፐርፐስፉል መሆን አለብን። በምክንያት መኖር አለብን። ለሌሎች ፈውስ ለመሆን መኖር አለብን። ሁለተኛው
ማርቆስ እዛው ምዕራፍ 10 ከቁጥር 46 እስከ 52 ያለው ክፍል አብረን እናየዋለን። አሁንም እዚህ ክፍል ላይ ሁላችን እንደምናውቀው የሚገኘው በርጤሜዎስ የሚባል አይነ ስውር ነው። በርጤሜዎስ የሚባል አይነ ስውር መንገድ ዳር ቁጭ ብሎ ይለምን ነበር። ክፍሉ ማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 51 ያለው ክፍል ነው። እንደዚህ ይላል። ከዚህም በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ አይነ ስውሩ የጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጠው ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ መጮህ ጀመረ። ብዙዎችን ዝም እንዲል ገሰጹ። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆመ። አሜን። ኢየሱስም ቆመ። ጥያቄውን ለመመለስ ኢየሱስ ቆመ። ምንድን ነው ያስቆመው? የበርጤሜዎስ ጩኸት አስቆመው። ምንጮህባቸው ነገሮች አሉ። ሳናቋርጥ እንጩህ። ክርስቶስ መልስ ነው። ለምን አይነት ጥያቄ? ለሁሉም ጥያቄ ክርስቶስ መልስ ነው። መልስ የሆነ ጌታ ስላለን እንጩህ። የሚመልስ አምላክ ስላለን እንጩህ። ስንጮህ ግን ቀላል አይሆንም። ጩኸታችን መሰናክሎችን ማለፍ የማይችሉ ከሆነ አይመለሱልንም። መሰናክሎች አሉ። ምን አይነት መሰናክሎች? በርጤሜዎስ ከፍ አድርጎ በጮኸ ጊዜ ጉባኤው፣ ሰዎቹ ዝም በሉ፣ አትጩህ አሉ። እሱ ግን አብዝቶ ጮኸ። ለምን? ፈውስ እንደሚገኝበት ተረዳ። የናዝሬቱ ኢየሱስ መሲሁ የዳዊት ልጅ ፈውስ ነው፣ መድኃኒት ነው፣ መድኃኒት ነው። ይህ መድኃኒት ሊያልፈኝ አይገባም። ምክንያቱም ወደ ኢያሪኮ እየሄደ ከኢያሪኮ በኋላ ያለውን ታሪክ እናውቃለን። ክርስቶስ ኢየሱስ ወዴት እየሄደ ነው? ወደ መጨረሻው ዘመን ሊሰቀል ወደ ኢየሩሳሌም እየሄደ ነበር። ያ እድል ካመለጠው ሁለተኛ ያገኘው። ስለዚህ እያለፈ ያለው የናዝሬቱ ኢየሱስ የሆነ እንደሆነ ሲሰማ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ መሲህ ሆይ ማረኝ። ብዙዎች በዛ ቃል አልጠሩትም ኢየሱስን። ነገር ግን አይነ ስውሩ በርጤሜዎስ ተረድቶታል። ጩኸትን አብዝቷል። ቅድም ያየናቸውን የቅፍርናሆሙ ሽባ በጓደኞቹ እምነት ዳነ። በጓደኞቹ እምነት እሱ ምንም በማያውቅበት ቦታ በጓደኞቹ እምነት ዳነ። እዚህኛው ላይ ስንመጣ ግን የበርጤሜዎስ የራሱ እምነት ነው፣ የራሱ ጩኸት ነው። ፈተናው ያለው ምንድን ነው? ወደ ጌታ ስንቀርብ ያለፈ ታሪካችን ይጮህብናል። ያንን ሰይጣን ይዞ ይመጣል። አይሰማህም፣ አይሰማሽም እኮ ይላል። ሰዎችም መጥተው አይሰማህም ሊሉ ይችላሉ፣ የሚታይ ነገር ስለሚፈልጉ። ጌታ ኢየሱስ ክርስቶስ ኃጢአት ተሰርዮልሃል ባለ ጊዜ ለምን ይሳደባል ያሉ ሰዎች ለምን ፊዚካል ሆነ የሚታየውን ነገር ፈለጉ? ኃጢአት የሚሰረይበት የማይታይ ነው፣ የማይዳሰስ ነው። ፊዚካል ግን ሽባው ከዘለለ ማንም ማየት ይችላል። ይህን ክርስቶስ በሚያደርግበት ጊዜ ሰዎቹ እንዳይጮህ ዝም በላሉ። ዝም አለ እንዴ? አላለ። አብዝቶ ጮኸ። አብዝቶ ጮኸ። ጌታ ኢየሱስ ክርስቶስም ቆመ። አይገርማችሁ? ሰማይና ምድርን የፈጠረው ጌታ ኢየሱስ ወደ እርሱ ዞር ብሎ ቆመ። ወደ አቅጣጫው ዞሮ ቆመ። ጠራው። ጥሩት አለ። ቅድም ዝም በል ያሉ የሰዎች ምን አሉ? አይዞ ተነስ፣ ይጠራሃል። አይዞ። ቅድም አይዞ ለምን አላሉትም? ጩህ ለምን አላሉትም? አሁን ግን ጌታ ኢየሱስ ክርስቶስ መቆሙን ሲያዩ፣ መልስ ሊመጣ እንደሆነ ሲያዩ አይዞ።
ከአይዞህ በላይ የሆነው ክርስቶስ ቆሞለታል። ፈውስን ሊሰጥ ክርስቶስ ቆሞለታል። የቆመው ክርስቶስ በጣም የሚገርመው ልብሱን ጥሎ ተነሳ ይላል። ልብሱን ጥሎ የለማኞችን ልብስ እናውቃለን። ከላይ የሚደርቡት አላቸው፣ ምልክታቸው ነው። ወይንም ያላቸው ንብረት ወይም ያለው እሱ ንብረቱ እሱ ሊሆን ይችላል። ወይም ያለፈ ማንነት እዛ ላይ ተሸክሞ ይሆናል። ነገር ግን አይነ ስውር ሆኖ ሳለ አይኑ ሳይበራለት ያንን ጣለ። የድሮ ህይወት ማንነቱን የልመናውን ጣለ። ወደ አዲስ ነገር ሄደ። ወደ አዲስ ነገር በምን በእምነቱ በምን በመጮህ መልስን አገኘ። ጌታን ስንፈልግ ሰዎችን ሳይሆን ጌታን ብቻ ማየት አለብን። ጌታን የሚያቆም ጩኸት መጮህ አለብን። ጌታን የሚያቆም የናዝሬቱ ኢየሱስ ሆይ የዳዊት ልጅ ማረኝ፣ አንተ መሲህ የሆንክ ማረኝ ብሎ ጮኸ። መሲህ መሆኑ በኢሳይያስ ምዕራፍ 11 ከቁጥር 1 እስከ 3 የእሴይ ልጅ ወይም የእሴይ ግንድ ይላል ኢየሱስ ክርስቶስ። በኤርምያስ ምዕራፍ 23 ከቁጥር 5 እስከ 6 የዳዊት ቅርንጫፍ ብሎ ይገልጸዋል። ስለዚህ እነዚህ ሰዎች ስለ ዳዊት ልጅ የዳዊት ዘር የሆነው ክርስቶስ መፈወስ የሚችል መድኃኒት የሆነ እንደሆነ ያውቁታል። በጣም የሚገርመው ተነስቶ ልብሱን ጥሎ ወደ ኢየሱስ ከመጣ በኋላ ኢየሱስ ጠየቀው፣ ምን እንዳደርግልህ ትፈልጋለህ? ምን ላደርግልህ ትወዳለህ? ምንድነው ምላሻችን? ጥያቄ ይዘናል ዛሬ። ክርስቶስን ስናገኝ ልንጠይቀው ስፔሲፊክ የሆነ ጥያቄ አለ። ኢየሱስ እንዲህ ይላል፣ ምን እናደርግልሽ ዘንድ ትወጃለሽ? ምን እንዳደርግልህ ዘንድ ትወዳለህ? መምህር ሆይ ረቡኒ አይ ዘንድ ያለበት ችግር ማየት ነበር። ስለዚህ አይ ዘንድ ወዳለሁ፣ አይ ዘንድ ወዳለሁ። ሂድ እንደ እምነት ሆኖልሃል። ሂድ እንደ እምነት ሆኖልሃል። እንደ እምነቱ ሆነለት። እንዳያልፈው የፈለገው ክርስቶስ መልሱን ሰጠው። የናዝሬቱ ኢየሱስ የዳዊት ልጅ ኢየሱስ መልሱን ሰጠው። አዲስ ማንነት ሰጠው። አዲስ ማንነት ሰጠው። በጣም የሚገርማችሁ ይህ ከዳነ በኋላ ወዲያው አየና በመንገድ ተከተለ። አብዛኞቹን ሂዱ ይላቸዋል። ሂዱ ይላቸዋል። አይናቸው ከበራላቸው በኋላ ሽባነታቸው ከተፈወሱ በኋላ ሂዱ ይላቸዋል። ይሄኛው ግን መሄድ አልሆነለትም። ለምን? የማያውቀውን ነገር ያሳየውን አምላክ ትቶ መሄድ አልፈለገም። ተከተለው። መጽሐፍ ቅዱስ አዋቂዎች እንደሚናገሩት በኢየሩሳሌም አካባቢ ብዙ ዘመን እንዳገለገለ ስሙንም በርጤሜዎስ ተብሎ እንዲጻፍ ያደረገው አንደኛው ምክንያት የበርጤሜዎስ ልጅ የሚባል ታዋቂ አገልጋይ እንደነበረ ነው የሚናገረው። ማርቆስ ላይ ነው የበርጤሜዎስ ልጅ የተባለው። ማቴዎስ አይነ ስውር ብሎ ነው ያለፈው። ካለፈ በኋላ የሚያገለግለው ነውን የሆነ ፐርሰን ስላለ ነው ይላሉ። ምን ሆነለት? ታሪኩ ተለወጠለት። ለማኝ ሆኖ አልቀረም። አገልጋይ ሆነ። ከሐዋርያት ዘንድ አገልጋይ ሆነ። ክርስቶስን ወንጌል ለመስበክ ወጣ። ለመስበክ እኮ ለመናገር ብዙ ነገር ይኖረዋል። ለምን? አይቶታላ። ከሕይወታችን ያለውን ነገር ስንናገር ለሌሎች መልስ ይሆናል። ጌታ አይኑን ካበራለት በኋላ ወደ ቀደመው ልመናው አልተመለሰም። ወደ ቤቱ አልተመለሰም። ብርሃን ወደ ሰጠው ወደ ክርስቶስ ኢየሱስ ነው የተከተለው። ብርሃን ወደ ሆነለት የሕይወት ትርጉም ወደ ሆነው ወደ ክርስቶስ ተከተለ።
ሶስተኛውን ሰው የምናገኘው ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ያለ ክፍል ላይ ነው። ይሄኛው የተጻፈው ደግሞ በዮሐንስ ወንጌል ብቻ ነው። ሌሎቹ ሼር አድርገውታል። እዚህኛው ላይ ግን ዮሐንስ ብቻውን ነው የጻፈው። ይህም ሰው የቤተሳይዳ መጥመቂያ አጠገብ የሚቀመጠው ለ38 ዓመት እዛ ቁጭ ያለው ሰው ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 በኢየሱስ ስም አነባለሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ 5 ባለ መጠለያ መመላለሻዎች የነበሯት የአርማይ ቋንቋ ቤተሳይዳ የተባለች አንዲት መጥመቂያ አለች። በእነዚህም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር። የውሃውንም መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጥመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን ብሎ አለው። ሕመምተኛው መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጥመቂያይቱ የሚያወርደኝ ሰው የለኝም። መግባትም ስሞክር ሌላው ይቀድመኛል። ኢየሱስም ተነስ፣ መተኛህን ተሸክመ ሂድ አለው። ሰውየው ወዲያው ተፈወሰ። ይህ ሰው የክርስቶስን መዳን ከማየቱ በፊት ክርስቶስ ምን ላደርግልህ ትፈልጋለህ ብሎ ሲመጣለን ኮምፕሌን አድርጓል። ምንድን ነው ያለው? ረዳት የለኝም፣ ሚያግዘኝ የለኝም፣ ወገን የለኝም፣ ዘመዶቼ ትተውኛል። ለ38 ዓመት ስለሞላኝ እስቲ የኔን ታሪክ ልንገራችሁ። ተወለድኩ፣ ሃይስኩል ተማርኩ፣ ዲግሪዬን ተማርኩ፣ ሁለተኛ ዲግሪዬን ተማርኩ፣ ተመረቅኩ፣ ሶስተኛ ዲግሪዬን ጀመርኩ፣ አገባው፣ 3 ልጅ ወለድኩ፣ ዲግሪ ተመረቅኩ፣ ኮሪያ ኖርኩኝ፣ አሜሪካ መጣሁ፣ ከእናንተ ጋር 4 ዓመት ኖርኩኝ። 38 ዓመት አልፎኛል። ባይዘው ግን ያ ከመወለድ ጀምሮ ከኢትዮጵያ አድጎ ኮሪያ ሄዶ ኖሮ መጥቶ 3 ልጅ ወልዶ ያለው አበጀ ያ ሰውዬ ግን በዛች ውሃ ዳር ቁጭ ብሎ ሲጠብቅ ነበር። 38 ዓመት እድሜው አልተገለጸም። ባይዘው 38 ዓመት እዚያ ቦታ ላይ እንደነበረ ነው የሚገልጸው። ቁጭ ብሎ የሚጠብቅ ሰው መዳን ትፈልጋለህ ወይ ሲባል እሱ የሚያውቀው መዳን ውሃ ውስጥ በመግባት ነው። ስንት ሰዎች አሉ ይላል። በዚህም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር። ጌታ ኢየሱስ ክርስቶስ ግን ይህ ሰው ለብዙ ዓመት በዛ ሁኔታ እንደነበረ አውቆ ወደ እሱ መጣ። የፈውሳችንን አንግል የሚመጣበትን ክርስቶስ የሚሰጠንን መልስ እንድታዩ። አንደኛ በጓደኛ በኩል ክርስቶስ መጣ፣ መልስ ሆነለት፣ ፈውስ ሆነለት። ሁለተኛ በራሱ ጩኸት ክርስቶስን አስመጣ። በራሱ ጩኸት በርጤሜዎስ በራሱ ጩኸት ክርስቶስን አቆመ። ይሄ ደግሞ እዚህ ጋር ቤተሳይዳ ላይ የምናየው ለ38 ዓመት ቁጭ ያለው የሚያደርገውን ባጣበት ጊዜ ክርስቶስ ኢየሱስ መርጦ መጣ። እራሱ ክርስቶስ መጣለን። ክርስቶስ እራሱ መጣለን። መቼ? በጊዜው ነገራችንን ክርስቶስ ነው በጊዜው ውብ አድርጎ የሚሰራ። ውብ አድርጎ ደግሞ ይሰራዋል። ክርስቶስ በጊዜው መጣለን።
ረዳት የለውም። ተስፋ መቁረጥ ውስጥ ነበር። የመዳን ተስፋ የለውም። ምክንያቱም 38 ዓመት ሞልቶለታል። እዛ ቦታ ላይ ቁጭ ካለ ህመምተኛው ብሎ ነው የጻፉት። ምን አይነት ህመም እንዳለበት አናውቅም። ዘሎ መግባት አይችልም። ስለዚህ ሽባ ሊሆን ይችላል፣ ወይም እንዳይንቀሳቀስ እጅና እግር ላይኖረው ይችላል። ነገር ግን ህመምተኛው ተብሎ ነው የተጻፈው። ከሌሎቹ ለየት ተብሎ አካለ ስንኩሉን፣ አይነ ስውሩን፣ ሽባውን ገልጾታል እዛ። ይሄኛው ሰውዬ ግን ሲጠራው ህመምተኛው ብሎታል። ደርሶታል እኮ ከዚች ስር መውደቅ ነው የሚቀረው። ያችን ግን ማድረግ አልቻለም። ለ38 ዓመት ሰዎች ይቀድሙት ነበር። በዓመት አንዴ እንኳን አይደለም፣ ብዙ ጊዜ የጌታ መልአክ በየጊዜው እየመጣ በሚያደርግበት ቦታ ላይ ቁጭ ብሎ ለ38 ዓመት መልስ አላገኘም። ጌታ ኢየሱስ ክርስቶስ መጣለት፣ ፈውስ ይዞ መጣለት። ሰዎች በረሱበት በናቁበት ስፍራ ጌታ ኢየሱስ ክርስቶስ በአካል ተገኘለት። ቃሉን አይደለም እኮ የላከው፣ ራሱ ክርስቶስ በአካል መጣለት። በአካል መጥቶ ምን ላድርግላለሁ? ሰው በሌለበት ቦታ ጊዜ ጌታ ግን አለ። ጌታ ግን አለ። መቼ መቼ? ሁሌም አለ ከኛ ጋር። ኢየሱስ ልትድን ትወዳለህን ብሎ ሲጠይቅ በርተሜዎስ ና ብሎ ከጠራው በኋላ ምን ላደርግልህ ትወዳለህ ሲለው ስፔሲፊክ ጥያቄ ነበረው። አይ ዘንድ አለ፣ አይ ዘንድ። ይሄኛው ግን ሎንጎበታል፣ ረዝሞበታል። ስለ ፈውስ አያስብም። ልትረዳኝ ነውን ብሎት ነው የጠየቀው። ልትረዳኝ ነውን? ወደ ውሃ ውስጥ ልታስገባኝ ነውን? የውሃው መናወጥ እስኪመጣ ድረስ ከኔ ጋር ልትቆይ ነውን? ያንን ካደረገ ሊያድነው እንደሚችል ያምናል። ምክንያቱም ብዙዎችን አይቷል እዛው። መግባት ግን አልቻልኩም ነበር። የሰው ረዳት የለኝም። ጌታ ኢየሱስ ግን መጣ። ያለበትን ሲቹዌሽን ቀይሮ ጌታ ኢየሱስ መጣ። በሚጠብቀው ውሃ ውስጥ በመንከር ሳይሆን አሰራሩን ቀይሮ ተነሳና ሂድ አለው። የሚጠብቀው ውሃ ውስጥ መግባቱን ነው። መፈወስ የሚያውቀው ውሃ ውስጥ በመግባት ነው። ነገር ግን ጌታ ኢየሱስ ክርስቶስ ሲመጣ ሲመልስልን የሚያደርገው አሰራር ይቀይራል። ለወንድሜ በተሰራለት መንገድ አይደለም ለኔ የሚሰራው። ለሱ በተገለጠለት መንገድ አይደለም ለኔ የሚገለጠው። ለኔ እንደኔ ይገለጥልኛል። ለእያንዳንዳችን ክርስቶስ በራሳችን መንገድ ነው የሚገለጠው። በራሳችን መንገድ፣ በምንጠብቀው መንገድ ሳይሆን አሰራሩን ቀይር። አስቡት፣ 38 ዓመት ቁጭ ያለው ሰውዬ ተነስቶ መሄድ ሲችል ተነሳና ሂድ። ስለዚህ ወገኖቼ እግዚአብሔር ጌታ ኢየሱስ ክርስቶስ ለሁሉም ጥያቄያችን ይመልሳል። ለሁሉም ጥያቄያችን የማናውቀው ምንድን ነው? በማን በኩል እንደሚመልስልን አናውቅም። በጓደኞቻችን እምነት ይመልስልናል፣ በራሳችን ጸሎት ይመልስልናል፣ ወይም ተስፋ በቆረጥንበት ጊዜ። ተስፋ የምንቆርጠው መቼ ነው? ሁለቱም ሳይሳኩ ሲቀሩ፣ ወይ በጓደኛ በኩል ወይ በራሳችን በኩል የጠበቅነው ነገር እምቢ ስለን እኛ ተስፋ መቁረጥ እንጀምራለን። ያን ጊዜ ግን ክርስቶስ ራሱ ይመጣል። ስለዚህ 3 መንገዶች አሉ። መጽሐፍ ቅዱስ ላይ ብዙ መንገዶች አሉ። ለዛሬ ትምህርት የወሰድኳቸው ግን 3 መንገዶች አሉ። ጌታ ኢየሱስ ክርስቶስ የሚመልስልን መልስ ሊሰጠን ሲፈልግ በጓደኛ ይመጣል። መልስ ሊሰጠን ሲፈልግ እምነታችንን ያበዛል፣ ያጠነክርልናል፣ ጩኸታችንን እናበዛለን። ያም ካልሆነ ግን ፈውሳችን አይቀርም። ለምን? ጌታ ኢየሱስ ክርስቶስ እራሱ ይመጣል፣ በአካል ይገኝልናል። አሜን። ጌታ ኢየሱስ ክርስቶስ በአካል ይገለጥልናል። ስለዚህ ወገኖቼ ዛሬ ጥያቄያችን ምንድን ነው? ወደ ጌታ ኢየሱስ ክርስቶስ ይዘን የምንመጣው ጥያቄ ምንድን ነው? ምን አይነት ጥያቄ ይዘን ነው የምንመጣው?
እመልሳለሁ። ዓለም ሊመልስልን ያልቻለው መልስ በደሙ ዋጅቶ የኃጢአት ስርየት ሰጥቶን መዳን ሆኖልናል። የሚገርመው መጀመሪያ እኛ ያገኘነው ምንድን ነው? የነፍስ መዳን አግኝተናል። የስጋችን አለ፣ የማህበራዊ አለ፣ ያ ይከተላል፣ ይጨመራል። መንገዱን ይሹት እናንተ እርሱን ተከተሉት እንጂ ሌላው ይከተላል። ለምን? የነፍስ የሰጠ ጌታ ለስጋው አይደለም፣ ይሰጠናል፣ ይመልስልናል። እኛ ግን እምነታችንን በክርስቶስ ኢየሱስ ላይ እናድርግ። ዛሬ በሕይወታችን ላይ ሽባ ያደረገን ነገር፣ ዛሬ በሕይወታችን ላይ እይታችንን የጋረደብን የጨለመብን ነገር፣ ወይንም ረዳት የለኝም ያልነው ነገር፣ ወገን የለኝም ያልነው ነገር፣ ተስፋ የቆረጥንበት ነገር ኢየሱስ ካጠገባችን ያልፋል። ኢየሱስ ካጠገባችን ያልፋል። ጩኸታችንን እናብዛ፣ ረቡኒ እንበለው። ረቢ ብቻ ሳይሆን ረቡኒ መምህር ሆይ። ቅድም ዘማሪዎች ሲዘምሩ እንዳንተ ያለ የለም ብለዋል። የለም። በአሰራር በፎርሙላ የሚሰራ አምላክ አይደለም። ሲፈልግ ውሃን ወደ ወይን ይቀይራል። ውሃን ጣዕም የሌለውን ውሃን ወደ ወይን ይቀይራል። አሰራር ቤዝድ አይደለም። ሰዎች ነን አሰራርን ተከትለን ሁልጊዜ የምንሄደው፣ ፕሮሲጀር ተከትለን የምንሄደው። ኤክስፐሪመንት ስንሰራ ፕሮሲጀሩን ከሳትን ከመጀመሪያው ጀምሮ ሪፒት እናደርጋለን። አንዷ ውሃ መግባት እያለበት ወይ አሲድ ብንጨምር 8ኛው ስቴፕ ወይ 9ኛው ስቴፕ ላይ ከሆነ ወደ ኋላ እንሄዳለን። ኖሌጃችን ወይም የምንሰራው ነገር ፕሮሲጀራል ስለሆነ ይሄን ተከትለን ስለምንሄድ፣ ጌታ ኢየሱስ ክርስቶስ ግን በሚመጣበት ጊዜ የአሰራር ችግር የለበትም። ታሪካችንን ገልብጦ ክርስቶስ ይመልስልናል። ስለዚህ ለሶስት ነገር እንዘጋጅ። ለሶስት ነገር እንዘጋጅ። በእኔ እምነት ክርስቶስ እንዲመልስልኝ፣ በእኔ እምነት ለወንድሜ ፈውስ እንዲሆንልን። ያም ካልሆነ ጌታ ኢየሱስ ክርስቶስ ሆይ ና በአካል ተመላለስ፣ ተመላለስ፣ ታሪኬን ቀይር፣ ታሪኬን ቀይር የምንልበት ይህን ነው መጸለይ ያለብን። ይህን ነው መፈለግ ያለብን። ቀይረን መመላለስ እንድንችል የነፍስም የስጋም ፈውስ እንድናገኝ፣ የነፍስም የስጋም ፈውስ እንድናገኝ ወደ ክርስቶስ እንምጣ። ምን ወደ ሆነው ወደ ክርስቶስ፣ የሁሉ መልስ ወደ ሆነው ወደ ክርስቶስ እንምጣ። እግዚአብሔር የተባረከ ይሁን። ተነስተን አብረን እንጸልይ። ይህን አምላክ ጩኸታችንን ወደ አምላካችን እናብዛ። ጩኸታችንን ጌታ ሆይ ዛሬ በሕይወቴ ሁላችንም እንጸልይ። ዛሬ በሕይወቴ ጌታ ሆይ፣ ዛሬ በሕይወቴ ጌታ ሆይ ሽባ ያደረገኝ፣ እንዳልንቀሳቀስ ያደረገኝ፣ ወደ አንተ እንዳልመጣ ያደረገኝ ነገር ምንድን ነው? ወደ አንተ እንዳልመጣ፣ እንዳልፈታ፣ ተፈትቼ እንዳልመላለስ ያደረገኝ ነገር ምንድን ነው? አንተን ማየት እንዲያቅተኝ ያደረገው ነገር ምንድን ነው? አሻግሮ ክርስቶስን ማየት እንዲያቅተን ያደረገው ነገር ምንድን ነው? እይታችን የተጋረደብን ለምንድን ነው? ጌታ ኢየሱስ ክርስቶስ ይመልሳል። መልስ አለው። ከኛ የሚፈልገው እንድንጸልይ ብቻ ነው። ወደ እርሱ እንድንቀርብ ብቻ ነው። ወገኖቼ ጌታ ኢየሱስ ክርስቶስ ለሁሉም ጥያቄያችን መልስ አለ። ይህን ኢየሱስን ወደ ሕይወታችን እንጋብዘው። ጌታ ሆይ፣ ጌታ ሆይ ተጠቀምብን። ድነናል እኮ ወገኖቼ፣ የነፍስ መዳን አግኝተናል። የነፍስ መዳንን ጌታ ኢየሱስ ሰጥቶናል። ጌታ ኢየሱስ ክርስቶስን ተቀብለን ዓለምን ክጃለሁ አንተን ተከትያለሁ ያን ቀን ኃጢአታችን ተሰርዮልናል። የኃጢአት ስርየት አግኝተናል። ጠበቃ አለን። ለምንሰራው ወደፊት ለምንሰራው ኃጢአት፣ ለሰራናቸው ኃጢአቶች ጠበቃ አለን ክርስቶስ። በዛ በኩል ሙሉ በሙሉ ጸድቀናል፣ አግኝተናል። ነገር ግን
ሞር መስራት ይፈልጋል። በእኛ ህይወት ሞር መስራት ይፈልጋል። ፈውስ መስጠት ይፈልጋል። የስጋን ፈውስ መስጠት ይፈልጋል። በእኛ ሌሎች እንዲፈወሱ ይፈልጋል። እንዴት ነው ሌሎችን የምንፈውሰው? ወደ እግዚአብሔር ፊት በመቅረብ በጸሎት ሆነን ለወገኖቻችን ሸክም ይዘን። የጸሎት ሸክም ይኖርባችሁ። እኔ በዚህ ልባርካችሁ። የጸሎት ሸክም ይኖርባችሁ። በዙሪያችን ያልዳኑ ወገኖች አሉ። አዎ በብዛት አሉ። የነዛ ሰዎች ሸክም ይኖርብን። መመለስ የእግዚአብሔር ስራ ነው። የእኛ ስራ ግን መፈወስ የክርስቶስ ስራ ነው። እነሱ ጣራውን ሰንጥቀው ባስገቡ ጊዜ ተቀብሎ የመፈወሱ ስልጣን የስጋውን ብቻ ሳይሆን የነፍሱን ፈውስ የመስጠት የክርስቶስ ስልጣን ነበር። የሰው ልጅ ይህን ያደርግ ዘንድ ሰዎች እንዲያውቁ መጀመሪያ የነፍሱን ስርየት ሰጠው፣ ቀጥሎም የስጋውን ፈውስ ሰጠው። ይህ ይሆን ዘንድ የሚቻለው አምላክ አለን። ይህንን ሊያደርግ የሚችል አምላክ አለን። እንጸልይ እስቲ፣ እንጠይቀው ጌታን። ጌታ ሆይ ዛሬ ተጠቀመኝ፣ ዛሬ ተጠቀመኝ። ይኸው መጥቻለሁ። እዚህ መተናል፣ እዚህ ደርሰናል፣ አምልከናል። ደግሞ እግዚአብሔር ሆይ ተጠቀምብኝ እንበለው። ተጠቀምብኝ፣ ምክንያት አድርገኝ። ኑሮዬ በምክንያት ይሁን፣ በምክንያት ይሁን። ምክንያት ካለን መኖር እንፈልጋለን። ለምን? በእኛ ከጀርባችን የተሸከምናቸው ሰዎች ካሉ ለነሱ ስንል እንኖራለን። እነሱ እስከሚመለሱ ድረስ እንሸከማቸዋለን። እግዚአብሔር ሆይ፣ እግዚአብሔር ሆይ ከብዙዎች መርጠህናል። በዓለም ላይ ካሉ ከብዙዎች መርጠህናል። ቅድም እንዳነበብነው ብዙ አካለ ስንኩሎች ብዙዎች ከነበሩ ከዛ መሃል ለዛ ሰውዬ ተገለጠ። ኃጢአተኞች ሆነን ሳለን ያገኘን ክርስቶስ፣ ኃጢአተኞች ሆነን ሳለን ከነዛ ብዙ ከሆነው ኃጢአተኞች መካከል እኛም ተመርጠን ነው የዳነው። ጌታ ኢየሱስ ክርስቶስ መርጦን ነው የዳነው። እግዚአብሔር ሆይ እንበል። እግዚአብሔር ሆይ ስለወደድከኝ እወድሃለሁ። የምንለው የለንም እኮ፣ የምንሰጠው የለንም። ብርና ወርቅን አይፈልግም ክርስቶስ። ራሳችንን እንድንሰጥ ነው የሚፈልገው። ራሳችንን እንድንሰጥ፣ በሕዝብ መካከል እንድናገለግለው ክርስቶስ ይፈልጋል። እንድናገለግለው፣ ቅድም ዘማሪዎች ብለውታል። በሕዝብ መካከል፣ በጉባኤ መካከል ብዙ የምንሰራቸው ስራዎች ሊኖሩ ይችላሉ። ነገር ግን የጌታ ስራ አንድ ነው። በጉባኤ መካከል ምክንያት እንሆናለን። ለብዙዎች መዳን ምክንያት እንሆናለን። ጌታ ሆይ ምክንያት አድርገኝ እንበለው። ጌታ ሆይ ምክንያት አድርገኝ። ያለው ነገር ምንድን ነው? ምክንያት አድርገኝ። የመኖሬ ትርጉም አንተ ሁንልኝ። የመውጣት የመግባት ትርጉም አንተ ሁንልኝ። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ በገዛኝ በደሙ ዋጋ እግዚአብሔር ሆይ አንተ ምክንያት ሁንልኝ። ለእኔ ምክንያቴ ብዙ ነው። እግዚአብሔር ያደረገልኝ መልካም ብዙ ነው። አሁንም ግን የምፈልገው እግዚአብሔር በሕይወቴ እንዲገለጥ፣ እግዚአብሔር ምክንያት እንዲያደርግ። እግዚአብሔር ምክንያት ያደርግን፣ ለብዙ ነገሮች ምክንያት ያደርግን። ለማን? ለራሱ ስራ፣ ለራሱ ነገር ይጠቀም። ኢየሱስ ጌታ ነው ወገኖቼ፣ ክብር ለእግዚአብሔር ይሁን። ዛሬ እዛው ጋር እንደቆመን ጌታ ምን አለ ወገኖቼ? ቅድም ሰምራይዝ እያደረገው ነበር። ራሱ ክርስቶስ በጊዜ ይመጣል የሚል ነገር ነው ጌታ ለዛሬ ለዚህ ጉባኤ የተናገረው። ራሱ ክርስቶስ በጊዜ ይመጣል። አሜን አሜን። ኢየሱስ ለሁሉ ምንድን ነው? መልስ አለው። ሁላችንም ኢየሱስ ለሁሉ መልስ አለው። ባለንበት
በሁኔታዎች ውስጥ በተያዝንበት ነገር ሁሉ ኢየሱስ ለሁሉ ምን አለው? ጮክ ብለን ኢየሱስ ለሁሉ መልስ አለው እንላለን። አሜን። ጌታ ለሰዎች ምን አለ? መዳን ሁኑ። ለሰዎች መዳን ሁኑ። ችግር ላለባቸው መፍትሄ ላጡ ሰዎች መዳን ሁኑ አለን። ዛሬ እግዚአብሔር የተናገረው በቃሉ ይሄ ነው። ወገኖቼ ወደ እኔ ጩሁ፣ አብልጣችሁ ጩሁ አለ ጌታ። ወደ እኔ አብልጣችሁ አምቡ፣ አብልጣችሁ ጩሁ፣ መልስ ከኔ ዘንድ አለ አለ ጌታ። ኢየሱስ ጌታ ነው። ራሱ በጊዜው ይመጣል። ጌታ ራሱ በጊዜው እግዚአብሔር ይመጣል። በጊዜ ትመጣለህ በሉት እስቲ። በጊዜ ትመጣለህ። ምንም የሚያግድ ነገር የለም። በሁኔታዎች ውስጥ አንሸበርም። አንተ በጊዜ ትመጣለህ፣ ምክንያቱም ጌታ ነህ እንለዋለን። እስቲ ክብር ለእግዚአብሔር ይሁን። ሶፊያ ወደ ተራራው ሶፊ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግንሃለን። መንፈስ በመካከላችን ያለ ምንም መከልከል ስላለ ዛሬ ልትለን የወደድከውን ነገር ከሁሉ በላይ አንተ የሆንከውን ጌታ እንድናውቅ ደግሞ በዚህ ሰዓት ስለነገርከን እናመሰግንሃለን። የሁሉ መልስ አንተ ስለሆንክ አመሰገን። ክብር ሁሉ ለአንተ ይሁንልህ። ከጽጋራ ባያላ መንፈስ ቅዱስ ለዘለዓለም ተባረክ። ከምንም አንጠብቅም፣ ከአንተ ዘንድ እንጠብቃለን። የሁሉ መልስ ነህ አንተ። የእንቆቅልሻችን ሁሉ መፍትሄ አንተ ነህ። ዛሬ በዚህ ጉባኤ ውስጥ ይህን ቃል ስለነገርከን እናመሰግንሃለን። ግራ በተጋባንበት ነገር ውስጥ ሁሉ ነፃ ልታወጣን ስለወደድክ የሁሉ መልስ አንተ ስለሆንክ እግዚአብሔር ሆይ ስለነገርከን፣ አስረግጠ ስለነገርከን የተያዘ ነገራችን ሁሉ በዚህ ቃል ስለሚፈወስ እናመሰግንሃለን። ክብር ሁሉ ለአንተ ይሁንልን። እግዚአብሔር እጆቻችሁን ዘርጉና ሲባርኩ ተባረክ በሉት። እግዚአብሔር ሆይ ባሪያህን ባርከው፣ አብዛለት፣ ጨምረ እግዚአብሔር ሆይ ወደ ከፍታ አምጣው። በውስጡ የተቀመጠ ነገር ሳይያዝ ለብዙዎች ይውጣ፣ መፍትሄ ይሁን። ዛሬ ለኛ በሰጠበት እጥብ በሆነ ባርኮት ባርከው። ድንቅ በሆነ መገኘት እግዚአብሔር ሆይ በወንድማችን ላይ ተገኝ። እግዚአብሔር አምላካችን አንደበቱን እንደሚገባ ተጠቀምበት። በውስጡ ያለው ነገር አሁንም ለብዙዎች ይትረፍረፍ። እግዚአብሔር እናመሰግንሃለን። ሃሌሉያ። አገነነው ለኔስ ምህረቱን የሚል መዝሙር ሁላችንም እንዘምራለን። ዋይሮች እየረዳን አገነነው ለኔስ ምህረቱ፣ አገነነው ለኔስ ምህረቱ። ታውቁታላችሁ አይደለም? በስቶልኛል ምህረቱ የሚል መዝሙር እንደዚህ አጨበጨበን እንዘምራለን። ሶፊ ጋር እንከተላለን። በደንብ አድርገን እንዘምረዋለን። አገነነው ለኔስ ምህረቱ። ሃሌሉያ። የድሮ መዝሙር ነው። በደንብ እንዘምረዋለን። አሜን። ያገነነልን ምህረቱን ያበዛልን ጌታ ለዘላለም የተባረከ ነው።
ይገባሃል አንተ ምክንያቱም ጌታ ነህ በዘላለም ተባረክ። ክብር ሁሉ ጠቅልለን ላንተ አመጣን። ከመጀመሪያው ጀምሮ እስከዚህ ደቂቃ ድረስ በመንፈስ ከእኛ ጋር ስለነበር ስላልተከለከለ መንፈስ እናመሰግንሃለን። እግዚአብሔር አምላካችን ሆይ ፕሮግራም በመምራት ያገለገለችን እህታችን ሶስናን በኢየሱስ ክርስቶስም ባርካት። አሁንም ተባርካ ለብዙዎች በረከት ትሁን። እግዚአብሔር በሰጣት ነገር አሁንም የምትበዛበት ዘመን ይሆንላት። ዛሬ ባገለገለችበት በእጥፍ እግዚአብሔር ሆይ ልጆቿ፣ ባለቤቷ፣ ቤቷ እግዚአብሔር አምላካችን በረከት ያገኘው ዘንድ በኢየሱስ ስም ጸለይ። ተስማምተን እንባረካለን። የተባረከች ትሁን። እግዚአብሔር ሆይ ዘማሪዎች የተባረኩ ይሆኑ። እግዚአብሔር አምላካችን አሁንም በሰጣበት እግዚአብሔር እጥፍ በሆነ ባርኮት አገኛቸው። አሁንም አዳዲስ ጸጋዎች ከውስጣቸው ይውጣ። እግዚአብሔር አምላካችን ወይ በስብከት ያገለገለው ወንድማችንም አሁንም በጥፍ የተባረከ ይሆን። ዘመኑ ይባረክ። አሁንም የሚሄድበት ዘመን ይሆንለት። ሰፋ ያለ ነገር ላይ አዘርጋው። ሰፋ ያለ ነገር ላይ አራምተው። እግዚአብሔር አምላካችን ሞገስህ አብሮት ይውጣ። በነገሮቹ ሁሉ ሞገስ ይውጣበት። እግዚአብሔር በዝማሬ ያገለገሉን እግዚአብሔር ወይ በቃል ያገለገለን እግዚአብሔር አምላካችን በመምራት ያገለገለችን ባርከናል። አሁንም ደግሞ እንደዚሁ መሳሪያ ሲጫወት የነበረው ወንድማችንን በጥፍ ባርከው። እግዚአብሔር ሆይ ተባርኮ ለብዙዎች በረከት ይሁን። ባየህለት የሚባረክበት ዘመንና ጊዜ ይሁንለት። እግዚአብሔር አምላካችን ሆይ ክብር ሁሉ ለአንተ ይሁንልህ። ዘመን ስለሰጠህን ጊዜ ስለሰጠህን አመሰገን። በዚህ ደቂቃና በዚህ ሰዓት ውስጥ ደግሞ ጥያቄ ያለባቸው በጉባኤ ውስጥ ያሉ ተቀምጠው ያሉ ዛሬ ያልመጡ በተለያየ ሁኔታ ውስጥ ያሉ ወገኖቻችን እግዚአብሔር እኮ የፈውስ እጆች በእነሱ ላይ የተዘረጉ ይሆኑ ጸልያለሁ በኢየሱስ ክርስቶስ ስም። አሁን በዚህ ሰዓት በሆስፒታል ያሉ እግዚአብሔር አምላካችን ወይ ችግር ያለባቸው መፍትሄ የሚፈልጉ በኢየሱስ ክርስቶስ ስም ከማልቀው ቸርነትህ እግዚአብሔር ሆይ ከበጎነት የተነሳ በእነሱ ላይ መገኘት ይሆን ዘንድ ፈውስ ይተላለፍባቸው ዘንድ በኢየሱስ ስም ጸለይ። እግዚአብሔር በዚህ ጉባኤ ውስጥ ደግሞ ሊወልዱ ያሉ እህቶቻችን ተዘጋጅተው ያሉ እግዚአብሔር የቀረቡትን በእጆች ላይ እናስቀምጣለን። አሁንም ለነሱ ፍጹም የሆነው ሰላም ባሉበት ስፍራ በሚወልዱበት ስፍራ በኢየሱስ ክርስቶስ የማያልቀው ሰላም ይከተላቸው። እግዚአብሔር ሆይ በሚሄዱበት ሆስፒታል ሁሉ ሊወልዱ ባሉበት ሆስፒታል ሁሉ ዶክተሮቹን፣ ነርሶቹን እግዚአብሔር ማንኛውም የመሳሪያውን ዕቃ ሁሉ አሳልፈን ላንተ እንሰጣለን። አብሮነት ከነሱ ጋር ይሁን። ማንኛውም ዲስትራክት የሚያደርገውን ሁሉ ጠረግ ነው የተጠረገ ይሁን። በተለያየ አጀንዳ አድርጎ ሊመጡ ያሉ ወደዚህ መንግስት ሊጨመሩ ያሉ ከውስጣቸው የሚወጣውን ሕፃን ደግሞ ታርጌት የሚያደርግ በማንኛውም አቅጣጫ የሚላክ የጠላት አሰራር እንኳን ቢኖር ተስማምተን እንጸልያለን። በኢየሱስ ስም አሰርን። ሰላማቸው የበዛ ይሁን። ያለምንም እግዚአብሔር እኮ ዲስትራክሽን በሰላም ይገላገሉ ዘንድ ጸለይን። ዘላለም አምላክ እግዚአብሔር ሆይ ይህንን ምድር ስለሰጠን ተቀምጠን ቃልህን መስማት ስለሆነልን የዚህም ቀን ሰዎች ስላደረከን አመሰገን። ክብር ሁሉ ለአንተ እንሰጣለን። ጊዜውን ስለሰጠን እድሉን ስለሰጠን አመሰገን። መልሰን ለአንተ ክብር ሰጠን። ክብር ለሚገባ መልሰን ስለሆነው